የኢትዮጵያ ልጆች እንጠይቅ ማነው ጎበዝ? ክፍል 47 ጥያቄ ቁጥር 1 በዓለም አቀፍ የሙዚቃ ባለሙያዎች የተቀናበሩትን አባይና አድዋ የተሰኙ ድንቅ የሙዚቃ ድርሰቶችን ያበረከተችልን ድምፃዊት ማን ትባላለች? ሀ. እጅጋየሁ ሽባባው፣ ለ. ብዙነሽ በቀለ፣ ሐመሩሃ አስቴር አወቀ፣ መ. ዘሪቱ ከበደ። መልስ ሀ. እጅጋየሁ ሽባባው። ጥያቄ ቁጥር 2 የኖኪያ ሞባይል ስልክ አምራች ሀገር ማን ናት? ሀ. ቻይና፣ ለ. ጃፓን፣ ሐመሩሃ ፊንላንድ፣ መ. ሞሮኮ። መልስ ሐመሩሃ ፊንላንድ። ጥያቄ ቁጥር 3 የተባበሩት መንግስታት የትምህርት የሳይንስና የባህል ዋና መስሪያ ቤት የት ይገኛል? ሀ. ለንደን እንግሊዝ፣ ለ. ሮም ጣሊያን፣ ሐመሩሃ ኦስሎ ኖርዌይ፣ መ. ፓሪስ ፈረንሳይ። መልስ መ. ፓሪስ ፈረንሳይ። ጥያቄ ቁጥር 4 ኢንሱሊን የተባለውን መድኃኒት ለምን ህመም ይታዘዛል? ሀ. ለደም ማነስ፣ ለ. ለደም ብዛት፣ ሐመሩሃ ለስኳር፣ መ. ለአንጀት መቁሰል። መልስ ሐመሩሃ ለስኳር። ጥያቄ ቁጥር 5 ከብዙ መቶ ዓመታት በፊት የተገነባና በምስራቁ የሀገራችን ክፍል የሚገኝ ግንብ ማን ተብሎ ይጠራል? ሀ. የጀጎል ግንብ፣ ለ. የሐረር ግንብ፣ ሐመሩሃ የጅግጅጋ ግንብ፣ መ. የድሬ ግንብ። መልስ ለ. የሐረር ግንብ። ጥያቄ ቁጥር 6 ሞናሊዛ የተባለችዋ የሊዮናርዶ ዳቪንቺ ስዕል በስንተኛው ክፍለ ዘመን ተሳለች? ሀ. በ16ኛው ክፍለ ዘመን፣ ለ. በ15ኛው ክፍለ ዘመን፣ ሐመሩሃ በ4ኛው ክፍለ ዘመን፣ መ. በ6ኛው ክፍለ ዘመን። መልስ ሀ. 16ኛው ክፍለ ዘመን። ጥያቄ ቁጥር 7 የዜግነት ክብር የተባለውን የኢትዮጵያ ሕዝብ መዝሙር ግጥም የጻፈው ማን ነው? ሀ. ሰለሞን ሉሉ፣ ለ. አበራ ለማ፣ ሐመሩሃ ደረጀ መላኩ፣ መ. እንዳለ ጌታ ከበደ። መልስ ሐመሩሃ ደረጀ መላኩ። ጥያቄ ቁጥር 8 በሳይንስ ዘርፍ የላቀ ምርምር ከሚያካሂዱ ሴቶች መካከል በ2014 የዩኔስኮ ተሸላሚ የነበሩ ኢትዮጵያዊ ሳይንቲስት ማን ይባላሉ? ሀ. ሶስና ኃይሉ፣
ለ ሰናይት ፍስሐ ሐመሩሃ መዓዛ መንግሥቴ መ ሰገነት ቀለሙ። መልስ መ ሰገነት ቀለሙ። ጥያቄ ቁጥር 9 በደቡብ ኮሪያ ግዙፉ የቴክኖሎጂ ኩባንያ ማን ይባላል? ሀ ፊሊፕስ፣ ለ ሳምሰንግ፣ ሐመሩሃ ሶኒ፣ መ ፓናሶኒክ። መልስ ለሳምሰንግ። ጥያቄ ቁጥር 10 የዓለማችን ትልቁ ስታዲየም የት ይገኛል? ሀ ሰሜን ኮሪያ፣ ለ ዱባይ፣ ሐመሩሃ ቻይና፣ መ ብራዚል። መልስ ሀ ሰሜን ኮሪያ። አስር ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!